የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ የምክር ቤት አባላት ለጠቅላይ ሚኒስትር አብይ አህመድ ጥያቄዎችን አንስተው ጠቅላይ ሚኒስትሩ ለጥያቄዎቹ ሰፊ ምላሽና ማብራሪያ ሰጥተዋል። ኤንቢሲ ኢትዮጵያ ያነጋገራቸው የምክር ቤት አባላትም በምክር ቤት አባላት የተነሱ ጥያቄዎችና በጠቅላይ ሚኒስትሩ የተሰጡ ማብራሪያዎች ሰፊ ሐሳቦችን ያዘሉና ዘርፈ ብዙ መስኮች የተዳሰሱባቸው መሆናቸውን አንስተዋል። ሰላምና ጸጥታ ጉዳይ ተነስቷል። የዋጋ ንረት፣ ኢኮኖሚ ጉዳይ፣ ባህር በርም ሌላው አንገብጋቢ ጉዳይ ነው። ይሄም ተላልፏል። ኢኮኖሚም በማህበራዊ በአካባቢ ጸጥታም የኢትዮጵያ ድርሻ ጎልቶ ታየበት። ሁለተኛ ደግሞ በአገር ደረጃም ቢሆን ገቢ መጠን ቢሆን ትልቅ ከዚህ በፊት ከነበሩት ካስመዘገብናቸው ግኝቶች የበለጠ እንደሆነ ያሳዩበት ነው። አባላቱም የተነሱ ጥያቄዎች እጅግ በጣም ወሳኝ እና በህዝብ ውስጥ የሚንሸራሸሩ ጥያቄዎች ናቸው። ክቡር ጠቅላይ ሚኒስትራችንም የመለሱበት መንገድ እጅግ በጣም ግልጽ የሆነና እንደውም ምሳሌ ያጣቀሱ ከአይምሮአችን ጋር እንድንገናኝ እንድናስብ ነገሮችም ያስረዱበት መንገድ በጣም ግልጽና በጣም ጥሩ ነበር ብዬ ነው የምወስደው። በቅርቡ ከረፍት ወደ ስራ የተመለሱት የህዝብ ተወካዮች ምክር ቤት አባላት ከህዝብ ጋር ባደረጓቸው ህዝባዊ ውይይቶች የሰላምና ጸጥታ ጉዳይ፣ የኑሮ ውድነት ችግር፣ የትምህርት ተደራሽነት ክፍተት፣ የልማት ጥያቄዎች፣ የፕሮጀክቶች ፍትሃዊ አጠቃቀም አለመኖርና የፕሮጀክቶች ፍትሃዊ አጠቃቀም መጓደልና ሌሎችም ጥያቄዎች ከህብረተሰቡ እንደተነሱላቸው አብራርተዋል። ሰላምና ጸጥታው ነው በዋነኝነት የሚያነሳው። ይህንንም ብዙ ጊዜ እናንጸባርቃለን ምክር ቤት። ሌላው የዋጋ ንረትን ያነሳል። እሱንም በሚመለከት ኢኮኖሚ አጀንዳዎችን በተለያየ ጊዜ የምናነሳው ነው። የመንግስት ሰራተኛው የተለያየ ጥያቄ ነበር፣ እሱንም ከዚህ በፊት አንስተናል እና ህዝቡ ልማት ሌላው የልማት ጉዳይ ነው። በመሰረተ ልማቶች በርካታ ነገሮችም ተነስተዋል። ከትምህርት አንጻር በፕሮጀክቶች ፍትሃዊ ተጠቃሚነት ከዚህ በፊት የነበሩ ከለውጥ በፊት የነበሩት ላይ የነበሩ ነገሮች አሁን የተፈቱ ለውጦችን ማስቀጠል አለባቸው የሚል ነገር ተነስቷል። በተለያየ መንገድ የሚታዩ የኑሮ ውድነቶቹ ለማህበረሰቡን በተለይ መንግስት ባደረገው የደሞዝ ጭማሪን መሰረት በማድረግ አንዳንድ ህገወጥ ነጋዴዎችና አገሪቱና ህዝባችን በሰላም እንዳይኖር የሚሰሩትን ስራዎች ክትትል ቁጥጥር እንዲደረግ ተነስቶልናል። ህዝቡ የጠየቀንን ጥያቄ እዚህ ስናቀርብለት በከፊሉ ተመልሰዋል፣ እየተመለሰም ነው። ገና መንግስት እኮ አሁን ያው በሳቸው በጠቅላይ ሚኒስትራችን ንግግራቸው ላይ ምንድነው የሚሉት? ጨረስን አለቀ አይደለም፣ ይቀሩናል፣ ገና የምንሰራበት ብዙ ይጠብቀናል። በዛሬው የምክር ቤት ውሎ ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ የኢትዮጵያ የህልውና ጉዳይ መሆኑን በአጽንኦት በማንሳት ኢትዮጵያ የባህር በር ተጠቃሚነቷን ለማረጋገጥ ዲፕሎማሲን ቅድሚያ ሰጥታ እንደምትሰራ አንስተዋል። ኤንቢሲ ኢትዮጵያ ያነጋገራቸው የፓርላማ አባላትም የባህር በር ጉዳይ ሁሉም ኢትዮጵያ የሚደግፈውና አሰባሳቢ እንዲሁም ለድርድር የማይቀርብ መሆኑን አንስተው የባህር በር ጉዳይ ህጋዊ መሰረትነቱ ተረጋገጠበት አካሄድ ሌሎች ብቻቸውን ሲጠቀሙ መመልከት ድጋሚ አካሄዱን መፈተሽ እንደሚገባ ያመለከተ ነው ብለዋል። የባህር በር አስፈላጊነቱን መወያያ አጀንዳ ሆኖ በጎረቤት ሀገሮች መንግስታት መሪዎች ወዳጅ ሀገሮች መሪዎች ተቀባይነት ያገኘ መሄዱ ብቻ ሳይሆን የተወሰነበትም መንገድ ስህተት የነበረበት መሆኑን ማለት ምንድነው ካቢኔው የማያውቀው መንግስቱ የማያውቀው የተወሰኑ ሰዎች በነሱ ውሳኔ የተሰጠ መሆኑን ያጣነው መሆኑን በጣም ገርሞኛል። እንደዚህ አይነት ይሄ ትልቅ ደባ ነበር የተደረገው። የባህር በር ጉዳይ ምንም አይከፋፍለንም። ሁሉም የኢትዮጵያ ህዝብ በሙሉ ልብ የሚደግፈው ነው። የፖለቲካ ልዩነት አያመጣም። የአባይ ግድብ ሁኔታ በጣም የምንደሰትበት ጉዳይ ነው። እንደበለጠ ተጠናክሮ መገንባት ያለበት አንዳንድ ጥቅሞችን በሙሉ ጥቅም ማግኘት አለብን። ይሄን የምንደግፈው ጉዳይ ነው። ነገር ግን ከዛ በፊት ምን መቅደም አለበት? አንድነት መፈጠር አለበት። ጦርነቱንም ለማብቃት እውነተኛ ድርድር፣ ሀቀኛ ድርድር መካሄድ አለበት። ያን ለማገዝ ከጎን ዝግጁ ነን። ይሄ ፌርሊ ፈጣሪ የሰጠውን የተፈጥሮ ጸጋ መጠቀም የማንም መብት ነው። ስለዚህ ጥያቄው የሚቀጥልና የህልውና ጉዳይ ነው ብለዋል። የህልውና ጉዳይ ነው ማለት ግን በግልጽ ጦርነት እንፈልጋለን ጦርነት ነው ማለት አይደለም። ያስፈልገናል ማለት ነው።
የህልውና ጉዳይ ነው ማለት ያስፈልገናል። ካላገኘ ነው ደግሞ ችግር ውስጥ እንወድቃለን ማለት ነው። መንግስት ከህብረተሰቡ የሚነሱ ጥያቄዎችን ለመመለስ እየሄደበት ያለው ርቀትና እየታዩ ያሉ ለውጦች የሚደነቁ ናቸው ያሉት የምክር ቤት አባላት በቀጣይ የቀሩ የቤት ስራዎችን ለማጠናቀቅ የምክር ቤት አባላት ሰፊ የክትትል ስራዎችን በማድረግ አፈጻጸሙ እንደሚፈትሹ ገልጸዋል። መንግስትም የህብረተሰቡን ጥያቄዎች በቁርጠኝነት ለመመለስ በትኩረት እንዲሰራ አጽንኦት ሰጥተዋል። መንግስት ችግሮችን ለይቷል። ከማን ላይ ነው ያለው ችግሩ? ከየትኛው አካል ላይ ነው? ማን ነው እየመራ ያለው ያን አካል ሚላውን ነገር በተገቢ መንገድ ለይቶ ስራውን እየሰራ ነው ያለው። 2018 ተስፋ የምናይበት ዘመን ይሆናል ብለው ነበር ክቡር ጠቅላይ ሚኒስትር ያኔ ከ4 ዓመት በፊት። እውነት ሆኖ ደግሞ አግኝተናል። በዚህ ልክ ርቀት መጓዝ የሚችልና ቃሉን ጠብቆ የሚፈጽም አካል አለ ማለት የሚቀጥሉት ለመሆናቸው ፕሮባቢሊቲውን ስትወስዱ ሰፊ ነው። በዚህ ላይ ግን ህዝቡም ሆነ ማህበረሰቡ መተጋገዝ አለበት። እንደ ምክር ቤት አባልም በቁርጠኝነት ከመንግስት ጎን በመሆን ህዝብን በማስረዳት ህዝብን በማሰለፍ እነዚህ ነገሮች እውን ከሆኑ የኢትዮጵያ ችግር ስለሚፈታ መታገል አለበት ብዬ ነው የምወስደው። እንደ ህልውና ጉዳይ መታገል አለበት።